እስቲ አብረው በደምብ እስማ እስቲ ለያረካት በዚህ ሰንሰለት ላሰቃያት ለያንዳንዷ ነገር አንተም ያቺ ባለቤት ተብዬ ዋጋ ተከፍል። በሀገራችን የሪል ስቴት ታሪክ የመጀመሪያ በመሆን ከኢትዮጵያ አየር መንገድ ጋር አጋር የሆነው አኮያ ፕሮፐርቲስ የመኖሪያ አፓርትመንቶችንና የንግድ ሱቆችን አዘጋጅቶሎታል። በመዲናችን አዲስ አበባ በመሃል ሳር ቤት ከካናዳ ኤምባሲ አጠገብ እንዲሁም በፒያሳና በሰሜን ማዘጋጃ ከሳሬም ሆቴል አጠገብ ባለ አንድ መኝታ ከ81 ካሬ አንስቶ እስከ ባለ 3 መኝታ 176 ካሬ ድረስ እንዲሁም የንግድ ሱቆችን 4 ኪሎ ከአምባሳደር ሞል ጀርባ ከ19 ካሬ አንስቶ እርሶ እስከፈለጉበት አማራጭ ድረስ ከ20% እውነተኛ ቅናሽ ለኢንቨስትመንቶ ደግሞ ከኢትዮጵያ አየር መንገድ እምነትን የግንባታ አለመቋረጥን ከጥራት ጋር በተጨማሪ የሼባ ማይልስ ልዩ ስጦታን ያገኛሉ። በ10% ቅድመ ክፍያ ለ10 ቀናት ብቻ ይዘንላችሁ መተናል። በቡድን አሊያም በቤተሰብ ሆኖ ለሚመጡ ልዩ የቅናሽ ፓኬጆች ተዘጋጅቶሎታል። ይህንን የቅናሽ ዕድል ተጠቃሚ ለመሆን ከስር ባለው ስልክ ይመዝገቡ። ውጪ ሌላ ምን አለ? ሌላ እኮ ቦታ ላይ ብትሄድ ምንም ነገር ልታገኝ ስለማትችል የምንሄድበትን ቦታ እዚሁ ቦታ ላይ ነው። አሁን እዛ ቦታ ላይ ስንሄድ አንዳንድ ነገሮች የሚገበሩ የሚሰጡ ጉዳዮች አሉ። እነዚያን ጉዳዮች ደግሞ አምነን ተቀብለን ነበር ስናከናውን የነበር ነው። ምክንያቱም ነገሮቹ ይበላሻሉ ብዬ ነበር፣ ግን የሰጋሁት ነገር አሁን ደረሰ። ስለዚህ ያው አደባባይ ላይ ወጥቷል። እንግዲህ ምን ማድረግ ይቻላል? በረኝ ነገር የባሰ እንዳላሽቆለቆሎ እንዳልወርድ ሀብቱን ንብረቱን በመመኘት ብቻ ነው እንጂ የልጅቷን ሕይወት አስቤላት ተመኝቼላት መልካም ሕይወት ትኖራለች ብዬ አስቤ የራሴን ኑሮ የራሴን ሕይወት ለማመቻቸት ከማሰብ ነው። ይሄኔም የምን ውጭ ነው? ሰማኛለህ? ውጭ አትለኝ። ነገር አቁም። ሰማል አርፈ አሁን ዝም በል። አያገባም። ስለዚህ ለዘመናት ስትጮህባት ነበረ፣ ስታስፈራራት ነበረ። ከዚህ በኋላ ደግሞ እነዚህ ልጆች ላይ አንተም ትሁን ባለቤት ምንም አይነት ስልጣን የላችሁም። ተግባባን? ያው ሁለታችንም እየተነጋገርን ይሄን ነገር ተመሳጥረን ነው እናውቃለን። ሁለታችንም ያው ትናንትና እንዳልንህም አይደለም ሰሞኑን ስንል እንደነበረው አይደለም። ሁለታችንም ተመሳጥረን ነው ይሄን ነገር እያደረግን የነበር። አንደኛው ያው እሱ ጋር ነው ያለችው። ጭራሽ ተከፋፍላችሁ ነው ቁጭ ያደረጋቻችሁ። አንደኛዋ ደግሞ እኔ ጋር ነው እንዳያችሁት፣ እኔ ጋር ነው ያለችው። አንደኛዋ ግን እሱ ጋር ነው ያለችው። እሱ ይነግርሃል ስለሷ። አሁን እንደዛ ነበር። ሁለታችንም ማለት በፍቅር ነው የተገናኘ ነው። ግን ያው እያደር ሀብት ለማግኘት ያው ሰው ነው ይዞን የሄደውና የሆነ ሰው ነው ይዞን የሄደው ጓደኛችን ነው ወደዚህ ጣጣ ውስጥ የሚያስገባና ሌላ ነገራቸው ሁሉ ለባዕድ አምልኮ እንደሆነ ነው የሚታየን። ምክንያቱም ከኛ ጋር ያላቸው ትንሽ ደቂቃ ነው ግንኙነታቸው እንጂ ከዛ ውጪ ወደ ሌላ ይቀየሩብናል። መንፈሳቸውም ጥሩ አይደለም። እሺ ያው ወጥቼ አላውቅም። እሺ 16 ዓመት 16 ዓመት እሱ እናትሽ ናት ምናምን ይለኛል እና አንዳንዴ እየመጣች ምናምን አይታኝ ምናምን ትሄዳለች። ግን ውጭ ነው የሚመጣው። እሷ ደግሞ በቤት ውስጥ እንድትውል አድርጊያታለሁ። ምክንያቱም ይሄ እኔ ያው ከባለቤቴ ጋር ያደረግነው ነገር ለአደባባይ እንዳይወጣ እንዲሸፈን በማሰብ ነው። ያው መውጣት እፈልጋለሁ፣ ትምህርት መማር፣ ውጭን ማየት ምናምን እፈልጋለሁ እና ውሃ እንኳን በሁለት ቀን ነው የምጠጣው። ማለት አባቷ ነው አይደለ? እንዴት ነው የተሻለ ህይወት የሚኖር አባት፣ የተሻለ ገንዘብ የሚያገኝ አባት ለአንድ ልጁ በቀን አንድ ምግብ ሊሰጥ የሚችለው? ከዛ በተጨማሪ በጣም መወዳታለሁ፣ በጣም ሳሳላታለሁ፣ ከሰው መደብቃት ለዚህ ነው እያልክ እንዴት ነው በሁለት ቀን አንዴ ውሃ ልታጠጣት የምችለው? ግልጽ አድርገህ ንገረኝ። እንዴት ይሄንን ሁሉ ነገር ታደርጋለህ? እኔ እነግርሃለሁ፣ ልጆቹ መንታ ናቸው። ሁለቱ መንታ ናቸው። ምን ማለት ነው? አፋና ዘጋት ነው ያልቻለሽ እኔ እኮ ይዘህብኝ አትምጣ እዚህ ቤት ብያለሁ። በቃ እሱ ሊያምንክም አይችልም። እሺ አንድ ነገር ስማ፣ አለኝ ብለሽ ገንዘብ አለኝ ብለሽ ልጅቷን ጓሮ ጥለሽ ና አስገባ። ማናችሁ እናንተ? ና ግባ። ምንድን ነው? ማን ነው? ወይም ደግሞ እመቤት እንግዲህ እኔ
ካገባኋት ወይም አፍቅሬ ወደ ትዳር ውስጥ ከገባን ረጅም ጊዜ ቢሆንንም ግን ከተለያየ ደግሞ በተወሰነ ዓመታቶች ሆነዋል ማለት ነው። እንግዲህ እኔ በሷ በኩል የምረዳውን ማቀው ወይም ደግሞ እንደዚሁ የሚገለጽልኝ ነገር ቢኖር ምንም አይነት ነገር የስራ ባህሪም የላቸውም። ከየት እንደሚያመጡት የገንዘቡ ምንጭን የሀብት ጉዳዩ እንዴት ከየት እንደሚመነጭ አይታወቅም። አብዛኛውን ጊዜ ትጨቃጨቃለች፣ አልወልድም ትላለች። ይህንን ችግር ውስጡን እኔ ጠንቅቄ ባላቅም ባልረዳም ግን ይህ የባዕድ አምልኮ እንደሚያስገድዳትና እንደሚያሰጋት ነው የምረዳው። የሆነው ሳሚ እባካችሁ ዝም በሉ፣ አንዴ ዝም በሉ። እኔ ሁለታችሁ ያደረጋችሁትን ነገር አንቺም አንተም ታውቃለህ። አንቺም ለራስሽ እሱም ለራሱ ለልጆቹ አንድም ቀን አስባችሁላችሁ አታውቁም። ልንገርህ፣ አሁንም ቢሆን ለልጄ ብዬ ነው ልጄን ባለቤቴ እንድትወልድልኝ በሚገባ ሁኔታ ለምኜ አባብዬ አሳምኜ እንድትወልድልኝ ያደረጉ። ልሸሻት የማልችልበት መንገድ ነበር። ሆኖም ምን ብዬ እነሱ እንግዲህ አሁን ባለቤቴ እሙ እንግዲህ ከኔ ከተለየች በኋላ እዛ ከእህቷ ጋር ትኑር አትኑር አላቅም። እንዲሁም መረጃ ግን ስሰማ በአካባቢው ላይ አንድ የሚኖሩበት ቤት አለ፣ ሌላ ዝግ ቤት ውስጥ፣ እዛ ጨለማ ቤት ውስጥ ዝም ብሎ በር የተዘጋበት ቤት ውስጥ እዛ ውስጥ እንደምትኖር ምን ሰርች ምን በድዬ ምን አደረግኩ? ወለደችልኝ፣ ባለቤት ነኝ፣ ተንከባክቤ ያሳድጋለሁ ስል ልጅቷ ከተወሰነ ጊዜ በኋላ እየተቀየረች ስትመጣ እኔ ለራሴ ሰጋውና እዚህ ቦታ ላይ መምጣት 16 ዓመት ሙሉ ያላያትን ልጁን ለምንድን ነው የሚያው ዛሬ? ይሄ ይችላል፣ እሷ ናት ሊልህ ይችላል። ለምን መሸነፍ እንችላለን? አንቺ ደግሞ እኮ ልናመን አንችልም። ይሄ እኮ የመሸነፍና ያለመሸነፍ ጉዳይ አይደለም። እመቤት ዓመት ሙሉ እኮ አላያትም። በ2 ዓመቷ ነው ጥሎ ሄደው። ስለዚህ ይህን ያህል ክፍተት ያለው አባት ነው ብለህ ማምጣት ራሱ እኔ በጣም ነው እንትን የሚለኝ። ስለዚህ እዚህ ቤት እንዳይመጣብኝ እንደው አለማፈርህ ራሱ ቤቴ ድረስ መምጣት 14 ዓመት ሙሉ ዞር ብለህ ያላያት ምን ያስፈልጋታል? ያላልከው ልጅ አሁን ልፈልግ መምጣት ይሄ አያሳፍርህም? ለራስህ ግን እያደረ እየዋለ ሲመጣ ከእሷ ጋር በፍቅረኝነት አብሬ ከኖርኩ በኋላ በትዳር ውስጥ ከገባሁ በኋላ የመውለድ ሁኔታውን ስጠይቃት ልጅን መውለድ እንደማትፈልግ በተደጋጋሚ ስትገልጽልኝ የነበረ ቢሆንም ነገርን ከጀርባ ምን እንዳለ አላውቅም። አሁንም ቢሆን ዛሬ እናንተ አመጣችሁኝ እንጂ እውነቱን ሊውጣ ብላችሁ አምጣችሁኝ ባላገኛት ደስተኛ ነበሩ። ለምን እስካሁን ያወራቸው ነገሮች በሙሉ ውሸት ነው። በቃ አልወልድም ብየዋለሁ። አልወልድም ያልኩት ምንድን ነው? ይታማል። በቃ ሰፈራችን ላይ ቤተሰቦቹ ይታማሉ። ስለዚህ እኔ ዘር ማበላሸት አልፈለግኩም። በቃ ለዛ ነው አልወልድም ያልኩትኝም እንደዚህ አይነት ችግር እንዳይመጣብኝ ነበር። አንድ ችግር አለ። ለዚህ ነው አልወልድም እያለች ብዙ ጊዜ ስትከራከረኝ የነበረው፣ ብዙ ጊዜ ስጋት ውስጥ የገባቸው። ይሄ ብቻ አይደለም። ነግቢ አሁን እያንዳንዷን ነገር ትነግርኛለሽ። ውድ ቤተሰቦች እንግዲህ የተፈጠረውን ጸባይ ታችኋል። ሳሚ ከነሱ ጋር እንዲቆይ አድርጌያለሁ። እኔ ወደ መኪና ይዣት መጥቻለሁ። ምን እንደሆነ ውስጥ ገብተሽ ስታወሪም ሲያብዱ ነበር። ሁሉንም እውነት አውጡ እያልሽ ነበር። ከካሜራ ጀርባ እኔና አንቺም ስናወራ ነበረ። አሁን ስለተፈጠረው ስለ እያንዳንዷ ነገር ቃል በቃል ሁሉን ነገር ትነግርኛለሽ። እንግዲህ ለነሱ የምታስቢ ከሆነ ስለ እነሱ የምትጨነቂ ከሆነ አሁን ነው ሰዓቱ ብዬ አስባለሁና እያንዳንዷን ነገር ንገሪኝ። ታውቃለህ፣ እኔ ማለት ሁለት ልጅ መንታ መሆናቸውን ራሱ መናገር ማውራት አይፈልጉም። በቃ አንዳንድ ተከፋፍለው እንደሚያሳድጉ ራሱ ማውራት አይፈልጉም። በቃ እኔ ስለባሰብኝ ነው ለእናንተ ራሱ የነገርኳችሁ። በቃ እነዚህ ልጆች ባላጠፉት ጥፋት ተሰቃዩ ሁለቱ። ያችን ባላጠፋው ልጆቹ ምንም በማያውቁት መንገድ እናትና ልጆቹ በጣም ተጎዱ። ለዛ ብዬ ነው እኔ ለአንተ ፍርጥርጥ አድርጌ እውነቱ ነው የነገርኩህ። በቃ ማለት እነሱ የመጡበት መንገድ ለገንዘብ የሄዱበት መንገድ ልክ አይደለም። ለእኔም የሚያስፈልገኝ ነገር ያደርጉልኛል እኮ እንደዚያ ያሟሉልኛል። ግን እኔ ህሊናዬ ሊያርፍ አልቻለም። በቃ ሳያቸው ልጆቹ ያሳዝኑኛል። እኔ በእርግጥ ያችኛውን አባቷ ጋር ያለችዋል አሁን ቆይ ያልሽኝ ያለሽው መንታ ወልደው ተከፋፍለው አሁን እንደሚሉት እነሱ እንደሚሉትም ይሄ ቤተሰብ ጣጣ ምናምን ሳይሆን እነሱ ለብር ብለው የገቡበት መዘዝ ነው እያልሽኝ ነው? ትክክል። በቃ እነሱ ብር ለማግኘት በቃ የሄዱበት መንገድ አለ። ገባ? የሄዱበት ስትሰጥ ልጅህን ገብረህም ጭምር ነው። ታውቃለህ አይደል? በቃ ለነሱ የምትሄድበት ቦታ አንተ ገንዘብ ፈልገህ ስትሄድ ልጅህን ነፍሱንም ራሱ እስከ መውሰድ ነው የሚፈልጉበትና እነሱ ያንን አምነውበት ብር ስለሚፈልጉ ስለሚወዱ ብቻ ነው። ታውቃለህ አይደል? ይህንን ዋጋ ከፍለው ልጆቻቸው ምንም ሳስተውም አዝነውም ማያውቁ ገንዘብ ስላላት ነው አርቃ ያስቀመጠችው። በቃ እኔም ስለምትከፍለኝ ያው ሰውነትም ስላለ ሄጄ ልጅቷን እንከባከባታለሁ ስለምታሳዝነኝ። አንደኛው እንደውም አባትየው አይደለም ሊያሳየኝ እንደውም አጠገቧም አደረሰኝ። ይችኛዋ እንኳን እኔ እየሄድኩኝ አያታለሁ። ስለዚህ አባትየውም አንዷን ልጅ ይዞ እቤቱ ቁጭ አድርጓል። አሁን ደግሞ አንቺ የምትይኝ ደግሞ እናንተ ጋር ያለችው መንታ ማለት ሁለቱም ሴቶች ናቸው። ሁለቱም ሴቶች ናቸው። መንታ ናቸው። ሁለቱም መንታ ናቸውና በቃ ሰው እንዳያይባቸው ገመናቸው እንዳይወጣ እንትን አሉት። ገባ? ተከፋፈሉ። አንዷ ልጅ እኔ ላሳድግ፣ አንዷ ልጅ እነሱ እኮ ይገናኛሉ። እነሱ እኮ እንደሚገናኙ እኔ እኮ አውቃለሁ። ለእኔ እንገናኛለን አይበሉኝ እንጂ እንደሚገናኙ አውቃለሁ።
ይገናኛሉ እነሱ እንደተለያየ ሰው ያስመስላሉ እንጂ እነሱ ይገናኛሉ። ስለዚህ ሆን ብለው ሁሉም ነገር ውስጥ እህትሽም ለብር ብላ የገባችበት ሁለቱም ለብር ብለው ነው። በአዳም ልኮ ጣጣ ነው እያልሽኝ? የበአዳም ልኮ ጣጣ በቃ መጥፎ ብር በቃ ገንዘብ ከመውደዳቸው የተነሳ እኛ በቤተሰቦቻችን ድሃዎች ናቸው። ምንም የላቸውም። ቤት አከራይተው ነው የሚኖሩት። ምንም ነገር የላቸውም። እኔ አውቄ ነው በቃ እነሱ ሚስጥራቸው እንዳይወጣ ብዬ ነው ቅድም እንደዛ ስለፈለፍ ስቀባጥርም የነበረው እኔ ሚስጥራቸው እንዳይወጣ ብዬ ነው እንጂ ነው በቃ ከበደኝ። ልጆቹ አሳዘኑኝ በቃ እስከዚህ ሰዓት እድሜ እሱ ያም ቆልፎባት ነው የሚስለኛል ያስቀመጣት። ይችን ግን ቆልፋባት ርቃት ነው ከሰዎች አይታችኋል አይደለ? ግን በቃ እኔ ሰውነት አለ በቃ ከዚህ በላይ እንትን አለኝ በቃ አሳዘኑኝ። አሁን እንግዲህ እኔ ማለት ማንን ማመን እንዳለብን ራሱ ግራ እየገባኝ ያለው እንዲህ ማለት መንታ መሆናቸው ሁለቱ እንደሚገናኙ እሱ ለኔ ያለኝ ነገር ሌላ ነው። እሷም ለኛ ስትነግረን የነበረው በሱ በኩል የቤተሰብ ጣጣ እንዳለና ሌላ ነገሮች ነው ውድ ቤተሰቦች ስትለን የነበረው ማለት ወደዚህ መኪና ይዤ የመጣሁት መጀመሪያ ትክክለኛውን ኢንፎርሜሽን ከሷ ላይ እቤት ገብቼ ደግሞ እያንዳንዷን ነገር እያፋጠጥኳቸው ሁሉንም ነገር እንዲያወሩ አረጋለሁ። ይሄን ነገር ደግሞ ውድ ቤተሰቦች ከግብ ሳናደርስ መንታ አለ ከተባለች ደግሞ እሷንም ማግኘት አለብን። እኔ ማለት ብዙ ጫካኝ ወላጆች አይቻለሁ፣ ግን ለልጆቻቸው ቢያንስ ይራራሉ። አላቅም ያንቺ እህትና ባለቤቷ እኔ እንጃ ለየትኛው ጊዜ ነው የሚወዱት? በጣም ነው ገንዘብ የሚወዱት። በቃ ለኔ ያረጉልኛል ነው ለመናገር እኔ በደንብ ነው የሚያረጉልኝ። ግን እኔ ህሊናዬ ሊያርፍ አልቻለም እያልኩ ነው። ሁለቱም ለብር ብለው ነው። እሱም ለብቻው እሱም በደንብ ነው የሚገናኙት። በደንብ ነው አውቆ ነው። እሱ ደሃ መስሎ አይተዋል አይደል? ደሃ ነኝ ምንም የለኝም ምናምን ሲል አይተዋል አይደል? እሱ ማለት በቃ ብር አለው ሀብታም ነው። በቃ አውቆ ነው ለማስመሰል። ከቤተሰቤን ያመጣሁት ያለችው ውሸቷን ነው። ምንም ከቤተሰባችን ምንም ነገር የላቸው ቤተሰቦቻችን ምንም ቤተሰቦች። እኔ ማለት ማንን ነው ማመን የሚቻለው? ስለ ሀቅ የቆመውስ ማን ነው? ሰው በልጁ ላይ ይሄን ያህል ከጨከነ ለብር ሲል ይሁላ ነገር ውስጥ የሚገባ ከሆነ በጣም አስፈሪ ሁኔታ ውስጥ ነው ያለ ነው። አላቅም ምን ቃላት ምን አይነት ነገር መናገር እንዳለብኝ ራሱ አላቅም። ችግር የለውም እኔ ወደ ቤት እገባለሁ። እቤት ገብቼ ግን እያንዳንዱን ነገር አወጣጣቸዋለሁ። ሁለቱም ባልና ሚስት ብቻ እህቴ በምታስፈልጊ ነገር ሁላ ታግዥኛለሽ። ችግር የለም ሁሉንም ነገር ብቻ እስቲ እናንተ ጋር ተቆይ። እኔ ግን እያንዳንዷን ነገር ከነሱ ጋር ሄጄ አጣራለሁ። እቺ አለች የተባለችውም ልጅ የምር ከሆነ ማጣራት ፈልጋለሁ። እሷም እንደዚህ አይነት ተመሳሳይ ችግር አለባት። እሱ አንድ አይነት መንታ አይደል? ምን ልዩነት አላቸው? ምን ልዩነት ሲያውቁ እኮ ልክ 3 ዓመታቸው ላይ ሲያውቁ ተለያየን ብለው ለኛ አሳመኑን። ተለያየን። እኔ ደግሞ ስለማቅ ታሪኩን ብሬን በቃ ብር እየከፈሉኝ አፌን እንድዘጋ የለም እንደዛ ነው የሚያደርጉት። በቃ እያንዳንዱ በቃ የምፈልገው ነገር ካለ ጠይቂኝ ነው በቃ የፈለኩትን መጠየቅ ችግር የለም ይደረግልኛል። ግን እኔ ሁሉ ሀብት የመጣው በባዕዳም ልኮ ነው በቃ መኪናው ቤቱን እሱም ሀብት አለው ሁሉም ነገር እሱም ሀብታም ነው ብር አለው ሀብት አለው። እሱ አውቆ ላንተ ሲዋሽክ ነው ምንም የለኝም የሚለው አውቆ ነው። እኔ በቃ ከዚህ በላይ ህሊናዬ ስላልቻለ ልጆቹም ታሳዝነኝ ጀመረ። ያቺኛውን ባላቃትም ይቺኛው በጣም ታሳዝነኝ ጀመረ። በቃ ሁሌ የምንከባከባት እናቷን አይታል እንግዲህ ቤት ውስጥ በስንት ቀን እንዳገኛት ታውቃለህ። ችግር የለውም እሺ አመሰግናለሁ የኔ እህት። ቤተሰቦች እንግዲህ ወደ ቤት ገባና እንዳለ የቀረውን ነገር ለማጣራት እሞክራለሁ። ቀጥታ ወደዛው እናመራለን። ወንድ ቤሳም ይዘው ነው እየጠበቀኝ ነው። ወደዛው አምርተን ደግሞ እያንዳንዱ ነገር የሚናገሩ ነው የሚሆነው። ምክንያቱም ብዙ ነገሮች ደብቀዋል፣ ብዙ ነገሮችን ዋሽተውናል። እኛ ሀቅ ለማውጣት እውነት ለማውጣት ብዙ ስንጥር ነበር። እነሱ ደግሞ በተራቸው ሲጫወቱብን ነበር ድራማቸውን እየሰሩ። ችግር የለውም ለሁሉም ነገር ፈጣሪ ያለ። የእነዚህ ልጆችም እውነት አላቸው። እኚህ ልጆች ሳናድን ወደኋላ አንልም። ቀጥታ ወደ ቤት አመራለሁ። አንቺ እዚህ ትጠብቂኛለሽ፣ እኔ ቀጥታ ወደ ቤት ሄዳለሁ። ተከተለኝ ካሜራማን፣ ወደዛው እንሄዳለን። በሀገራችን የሪል ስቴት ታሪክ የመጀመሪያ በመሆን ከኢትዮጵያ አየር መንገድ ጋር አጋር የሆነው አኮያ ፕሮፐርቲስ የመኖሪያ አፓርትመንቶችንና የንግድ ሱቆችን አዘጋጅቶሎታል። በመዲናችን አዲስ አበባ በመሃል ሳር ቤት ከካናዳ ኤምባሲ አጠገብ እንዲሁም በፒያሳና በሰሜን ማዘጋጃ ከሳሬም ሆቴል አጠገብ ባለ 1 መኝታ ከ81 ካሬ አንስቶ እስከ ባለ 3 መኝታ 176 ካሬ ድረስ እንዲሁም የንግድ ሱቆችን 4 ኪሎ ከአምባሳደር ሞል ጀርባ ከ19 ካሬ አንስቶ እርሶ እስከፈለጉበት አማራጭ ድረስ ከ20% እውነተኛ ቅናሽ ለኢንቨስትመንቶ ደግሞ ከኢትዮጵያ አየር መንገድ እምነትን የግንባታ አለመቋረጥን ከጥራት ጋር በተጨማሪ የሼባ ማይልስ ልዩ ስጦታን ያገኛሉ። በ10% ቅድመ ክፍያ ለ10 ቀናት ብቻ ይዘንላችሁ መተናል። በቡድን አሊያም በቤተሰብ ሆኖ ለሚመጡ ልዩ የቅናሽ ፓኬጆች ተዘጋጅቶሎታል። ይህንን የቅናሽ ዕድል ተጠቃሚ ለመሆን ከስር ባለው ስልክ ይመዝገቡ። አሁን ይኸውላችሁ እያንዳንዷን ነገር ትናገራታለች። አንቺም ከእህትሽ ጋር በቂ ኢንተርቪው ሰርቻ ነው የመጣ ነው። ሁሉንም መረጃ ነግራ ማለት ቤተሰቦች እስካሁን የተደበቀ ነገር መንታ እንደሆኑ
እንዲሁም ደግሞ ሆን ብለው ተመሳጥረው ያመጡት ነገር እንደሆነ እያንዳንዷን ነገር ትናገር። አቶ ዘነበ እኔ እስካሁን ታግሻለሁ። ያንተን የፈጠራ ታሪክ ስሰማ እያንዳንዷን ጉድ ሰራች። ጉድ እኮ ነው የሰራችን ታውቂያለሽ። ያን ሁሉ ገንዘብ አፍስሰንባት ጉድ እኮ ነው የሰራች። እውነት ይኸውልሽ ተደብቆ አይቀርም። ማን ነው የሚሏት እህትሽ መንታ ናቸው ብላ መታዚ መረጃ ያን ሁሉ ያላረገችን አየሽ። ህይወቷን ይቀይራል ብለን ስንት ነገር እንዳላረግንላት ዛሬ አደባባይ ወጣች። እኛ እኮ ያለውን ነገር አርጉልን ብትል ነው ወደኋላ እንልም ነበር። ታዲያ አንቺ ነሽ እኮ አንቺ ነሽ የሁሉ አስረሽ። ምን አረኩ እኔ እንደተደረጋለ ብያለሁ። አትፈልግኝም ነበር ዝም ብለሽ 13 14 ዓመት ብለሽ ከምትቆጥረኝ። ይኸውላችሁ አሁን እናንተ እርስ በርስ መጨቃጨቃችሁን ተውና እያንዳንዱን ትክክለኛውን እውነት ነገሩ። ለእኛም አሁን ለተጎዳችኋም ልጅ የሚጠቅመን ይሄ ስለሆነ ከዛ በተጨማሪ ደግሞ አለች የተባለችው መንታቷ እንኳን ምን አይነት ሁኔታ ላይ እንዳለች አናውቅም። ስለዚህ ምንድነው የደበቃችሁት? እያንዳንዱን ነገር ከመከራከር ወጣችሁ ንገሩን። ያው ሁለታችንም ተመሳጥረን ይሄን ነገር ያደረግነው ከመጀመሪያው ልጅ አንድ ነገር ላስጠንቅቅሽ፣ ከመጀመሪያው ጀምሮ ሁሉንም እውነት በስትክክል ይሄ ካሜራ ይበረው ለማስረጃ ለመረጃ እንጂ ዝም ፊልም ቀረጽ አይደለም ያስኩት፣ ለማስረጃ ለመረጃ ስለሆነ እያንዳንዷን ከመጀመሪያው ጀምሮ እንዴት እዚህ ጣጣ ውስጥ እንደገባችሁ ለኛ የዋሻችሁትን እያንዳንዷን ነገር ፈልጋለሁ። ያው ሁለታችንም እየተነጋገርን ይሄን ነገር ተመሳጥረን ነው እናውቃለን። ሁለታችንም ያው ትናንትና እንዳልንህም አይደለም ሰሞኑን ስንል እንደነበረው አይደለም። ሁለታችንም ተመሳጥረን ነው ይሄን ነገር እያደረግን የነበር እና ቤተሰቦቻችን ላይ ያው በአዳም ልኮ ያመልኩ ነበር። ሀብቱም ያው ከተገናኘን በኋላ ሀብት ለማግኘት ብለን የተደረገ ነገር ነው እና አልወልድም የሚያልኩትኝ ያ ነገር ወደ ሌላ ነገር እንዳይሄድ እና እንደዚህ በአድ ስለሚማለክ ያ የምንሄድበትን ቦታ አልነግርህም ብዙ ቦታዎች እንሄድ ነበር እና ያ ክፍተት ስላለ ልጄ ላይ የሆነ ነገር እንዳይሆንባት በማሰብ ነው አልወልድም ስለሆነ የነበረው ማለት ነው። እህታችንም ሚስጥሩን እንዳታወጣ ብዙ ገንዘቦችን በተለያየ በፈለገችው ነገር እንደግፍላት ነበረ እና ያ ሀብቱም ከመጣ በኋላ በቃ ችላል ነው። እኛም ልጆቻችንም ያው እንዳየኸው እንደዚህ ሆኑ ማለት ወደ ሀብቱ አዘወተረንና በዛ ምክንያት ነው። እኔም እንዳልኩ እሱም ናጢ ደሃ ሆኖ አይደለም ባለሀብት። ያው እንግዲህ ባለቤቴን ሳገባት ቤተሰቦቿም እንግዲህ እውነታውን ንገርን ስላልክን ያው ቤተሰቦቿም የተሻለ ህይወት እንደ ማንኛውም ሰው ይኖራል እንጂ የበለጠ ሀብት አልነበራቸውም። በአካባቢው የሚነገረው የሚወራውም ውሸት ነው። ሆኖም ግን እኔ እና እሷ ከተጋባን ጊዜ ጀምሮ ያው ልጅ እንድትወልድልኝ በማሰብ ስናወራ ቆይተናል። ከዛ በፊት ግን እኔ ጥሩ የህይወት ጉዳይ ህይወት ውስጥ ነበር የምኖረው። የገቢ ምንጭም የተሻለ ነበር። በኋላ ግን ከዚህ ገቢ ምንጩ ሲሸሽ ወይም ደግሞ ኑሮ እየደከመ ሲመጣ የተሻለ ህይወት ለመኖር ስንል እኔና እሷ ተነጋግረን ተስማምተን አንድ ቦታ ላይ ሄደን ነበረ። እንዲሁም አንድ ቦታም ሳይሆን 3-4 ቦታም ሄደናል። ከዛ በኋላ ግን የሚደረጉ ነገሮች ነበሩ። እነዛን ነገሮች ስናደርግ ከቆየም በኋላ ሀብቱ መጣ፣ ንብረቱም መጣ። አንዴ ላቋርጥና ይቅርታ፣ የሚኬዱ ቦታዎች ስትል ትክክለኛ ቦታዎች እንዳልሄድ እርግጠኛ ነኝ። እሱንም በስትክክል ንገረኝ። ማየም ቦታ ይሄ ባዳም ልኩ የሚባል ቦታ ነው ተባብራችሁ ሄዳችሁት ሀብት ለማምጣት? ያው ከዛ ውጭ ሌላ ምን አለ? ሌላ እኮ ቦታ ላይ ብትሄድ ምንም ነገር ልታገኝ ስለማትችል የምንሄድበትን ቦታ እዚሁ ቦታ ላይ ነው። አሁን እዛ ቦታ ላይ ስንሄድ አንዳንድ ነገሮች የሚገበሩ የሚሰጡ ጉዳዮች አሉ። እነዛን ጉዳዮች ደግሞ አምነን ተቀብለን ነበር ስናከናውን የነበር ነው። በኋላ ግን ልጅ እንዲወለድልኝ ሳስብ እሷ ግን በዚህ ነበር ስጋት ውስጥ የነበረችው። እኔም ይሄ ነገር ይመጣል ይፈጠራል ብዬ አላሰብኩም። እሷም ደግሞ ከወለደች በኋላ ግን እኛም ወደ ሀብቱና ወደ ንብረቱ እንዳለችው ነገሮችን ስናስኬድ ቆየን። በመሀል ግን ከ2 ዓመት በኋላ ግን ልጅቷ ወደ ሌላ ከሰውነት ወደ ሌላ ህይወት ውስጥ እየተቀየረች በተለይ ስትበሳጭና ስትናደድ የተለያዩ ነገሮችን መልክ እያወጣች ስትሄድ እኔ ደግሞ ይህ ነገር እንዴት እንዲህ ሊሆን ይችላል በማለት ሰግቼ በቃ ባለቤቴን ሙን ሸሸዋት እንጂ ይህን ጉዳይ ሁለታችንም ነው የፈጸምነው ያደረግነው። ያው እንግዲህ እህቷም ይህን ነገር ታውቃለች። ከኛ ላይ ብዙ ነገር ተጠቃሚ ናት። በህይወቷ ስራ የላትም፣ ምን የላትም፣ ቁጭ ብላ ነው የምትኖረው። ያው የተማረች የምትሆን ስራ የላትም፣ ግን ከኛ ነው የሚመጣላትን ምንጭ የገንዘብ ምንጭ እየተቀበለች ልብሷንም ጫማውንም የምትፈልገውን ህይወት የምትኖረው ከኛ ላይ ነው። ዛሬ ላይ ግን ሚስጥራችሁን እንድደብቅላችሁ በቃ እሷ ብቻ አይደለችም። እንዳለችው ደግሞ መንታ ልጆች ና ያሉን። እንግዲህ መንታ ልጆች ቢኖሩን ቆይ አንዴ መንታ ሆነው እንዴት ማለት እኛ ያገኘናት አንዷን ነው መንታ ናቸው ማለት ምን ማለት ነው? እናትየው ንገሪኝ፣ የት አለች አንደኛው? አንደኛው ያው እሱ ጋር ነው ያለችው። ጭራሽ ተከፋፍላችሁ ነው ቁጭ ያረጋቻችሁ?
አንደኛዋ ደግሞ እኔ ጋር ነው እንዳያችሁት፣ እኔ ጋር ነው ያለችው። አንደኛዋ ግን እሱ ጋር ነው ያለችው። እሱ ይነግርሃል ስለሷ። ንገረኝ እስቲ። አዎ እንግዲህ አንደኛዋም ሁለት ናቸው እንግዲህ መንታ ናቸው። ሁለቱም እንግዲህ ሴቶች ናቸው። ግን ያው እሷ አንደኛዋ እንድትይዝ እኔም ደግሞ አንደኛዋን ይዤ ነው የምኖረው። ያው ከኔ ጋር ነው የምትኖረው። እሷም ልክ እንደዛው ያው ቤት ውስጥ እንዳለችው ነው። እሷ ደግሞ ትንሽ ከፍ ካለች በኋላ ነው እንግዲህ ነገሮቹ የተቀየሩ የመጡት። እኔም አንደኛዋ ሰላማዊ ናት፣ ጤነኛ ናት ብዬ ነበር ያሰብኩት። ግን ወደዚህ አይነት ውስጥ እየገባች ስትመጣ ምንም ማድረግ ስለማልችል ያው በቤት ውስጥ እኔም አንድ ክፍል ተከራይቼ የምኖረው ይህንኑ ገበና ለመሸፈንና ለመደበቅ ብዬ ነው። ስለዚህ ሆን ብላችሁ ሀብት ለማምጣት የገባችሁበት ጣጣ እንጂ አንተም እንዳልከው በእሷ ቤተሰብ አንቺ እንደምትዩ የእሱ አይነት ቤተሰብ ውስጥ የገባ ነገር አይደለም ማለት ነው። ይህ ሁላ ሰዓት ለሁለት ድራማችሁን ስትሰሩብን ነበረ። እውነቱን እያወቃችሁን ስትወነጃጀሉ የነበረው ንገሪኝ እስኪ። አሁን እንደዛ ነበር። ሁለታችንም ማለት በፍቅር ነው የተገናኘ ነው። ግን ያው እያደር ሀብት ለማግኘት ያው ሰው ነው ይዞን የሄደውና የሆነ ሰው ነው ይዞን የሄደው ጓደኛችን ነው ወደዚህ ጣጣ ውስጥ የሚያስገባና በትንሽ ቀን ሀብት ታገኛላችሁ ለምን ትደክማላችሁ ብሎ ነው ወደዛ ይዞ ህይወት በቃ በተደጋጋሚ እሱም እዛ ውስጥ ስላለ የእሱንም ሀብት በማየት እሱም ያለበትን ሁኔታ በማየት እኛም ደግሞ ከሰው ለምን እናንሳለን በሚል ተነጋገርንና ወደዛ በቃ አብዛኛውን ጊዜ እንሄድ ነበር። ከዛ እንደተባለውም ደግሞ ያው ሀብት አገኘን፣ አፈራን። ይሄ ነገር እውነት ነው ማለት ነው ብለን ሄድን። ግን ስጋት ያለብኝ ምንድነው ልጅ አብዛኛውን ጊዜ ያው በምሰማ ነበርና ልጅ ሲወለድ እየቆየ እንዲያረጋል ሲባል አልወልድም ያልኩትም በዛ ምክንያት ነው። እኛም ተለያይተንም አይደለም በቃ በመተማመን አንተ አንደኛዋን ልጅ ያዝ፣ እኔ ደግሞ አንደኛዋን ልጅ ይይዛሉ በማለት በመነጋገር ነው ሁለታችንም እንትን እያልን የነበረው ማለት ነው። ስለዚህ ይሄ ሁላ ሀብት የመጣው ሳሚ ወንድም የሰም እየሰማ ነው። ይሄ ሁላ ሀብት የመጣው እናንተ በላባችሁ ወር አንቺ እንደምትይ በቤተሰብ አፍረታችሁ ሳይሆን በማይሆን በባዕድ አምልኮ ሄደው መንገድ ሄደው ያመጣችሁት ሀብት ነው። ለሱም ደግሞ የከፈላችሁት ዋጋ ልጆቻችሁን ያጣችሁት ማለት ልጆቻችሁን ገበራችሁ ነው የሚባለው። ንገሩኝ እስቲ። አዎ እንግዲህ ለሀብቱ ሲባል እንግዲህ ልጆቻችን ምንድነው ከኛ ጋር በስጋ ይኖሩ እንጂ ሌላ ነገራቸው ሁሉ ለሌላ ለባዕድ አምልኮ እንደሆነ ነው የሚታየን። ምክንያቱም ከኛ ጋር ያላቸው ትንሽ ደቂቃ ነው ግንኙነታቸው እንጂ ከዛ ውጪ ወደ ሌላ ይቀየሩብናል። መንፈሳቸውም ጥሩ አይደለም። እንደ ሰው ይውጡ ይግቡ እንጂ ነገር ግን በሆነ ሰዓት ላይ ይቀየራሉ እና እኛም ይህንን በማየት ወደ ህብረተሰቡ እንዳይመጡ በአንድ ቤት ውስጥ እሷም አንድ ልጇን ይዛ እኔም አንድ ልጄን ይዤ እዛው ተቀምጠን ነው እንግዲህ እስካሁንም ሀብቱ አልተቋረጠም። ንብረቱም ምኑም አለ ግን ለእኛ አልጠቀመንም። ይሄ ሁሉ እንግዲህ እናንተም ይህንን መረጃ እንዴት እንዳግኝታችሁ እዚህ ድረስ መጣችሁ ይህን ነገር ፈልፍላችሁ ያወጣችሁበት ምክንያት እውነት ትክክለኛ ሚዲያ ነው ብዬ ነው የማስበው። ምክንያቱም እኛ አሁን በአሁን ሰዓት ያለንበት በርቀትም ቢሆን በቅርብም ቢሆን እንገናኛለን። ግን ለእናንተ የሰጠነው ሀሳብ ያስቀመጥነው ትክክል አልነበረም። እውነታውን ግን አሁን ያወጣችው ወይም ደግሞ ሚስጥሩን የገለጸችው እህቷ ናት። እንግዲህ ከእጃችን በልታ ከእጃችን ጠጥታ ሚስጥሩን እያወቀች ባታወጣም ይሄ እውነት መውጣት አይቀርም ማለት መቻል የለብን። ተግባባን። በተጨማሪ ደግሞ እናንተ የተሻለ ህይወት ለማግኘት ብላችሁ የተንደላቀቀ ህይወት ከሰው በላይ ለመኖር ብላችሁ ነው ልጆቻችሁን ገብራችሁ እያኖራችሁ ያላችሁ። ልጆቻችሁ ተሰቃይተው እየኖሩ ነው ያሉት፣ ከሰው ተደብቀው እየኖሩ ነው ያሉት። እናንተ ግን በሰው ዘንድ ክብርን አግኝታችሁ የተሻለ ቦታን አግኝታችሁ እየኖራችሁ ነው ያላችሁ። ይሄ ደግሞ በጣም በጣም ራስ ወዳድነትና ትልቅ ወንጀል ነው። ተግባባን። ከዛ ውጪ ሌላ መፍትሄ እንትን ለማለት አልሞከራችሁ። ምክንያቱም ከሀብት ከንብረት በላይ የልጅ ጤንነት የልጅ ደህንነት ነው አይደል ወሳኝነቱ። ስለዚህ እነሱን ለማስተካከል አልሞከራችሁም። ይሄ ባዕድ አምልኮ የሚባለውን ነገር ትታችሁ ወደ ጥሩ መንገድ መታችሁ ህይወታቸውን ለመለወጥ አልሞከራችሁም የልጆቻችሁን? ያው እንግዲህ የሕክምና ጉዳይ ነው ብለን አላሰብን። ምክንያቱም በሌላ በሕክምና ምክንያት ልጆቻችን ይድናሉ፣ ይፈወሳሉ ወይም ሰላማዊ ይሆናሉ ብለን አልገመትንም። ምክንያቱም ያለውን የሰራነውን ነገር ስለምናቅ ይሄ ጉዳይ እንደሆነም ግልጽ ስለሆነልን ወደ ሌላ ቦታ የትም ይዘን መሄድ ስለሌለብን የግዴታ በአንድ ቤት ውስጥ አስቀምጠን ያው በእነሱ መኖር እንደማለት ያህል ነው። ግን ይሄ ለወላጅም ሆነ ለሌላውም ከፍተኛ የሆነ ቁስል ነው። እኛም አሁን 2 ልጆች ኖሮን ያሁን 2 ልጅ መንታ ተሰጥቶን እንዳልከው አሁንም ከመገበር ባሻገር ሌላም ነገር ጭምር እንደሆነ ነው የተረዳ ነው። ዛሬ ላይ ሆነን ሀብቱም ንብረቱም ለእኛ አይጠቅመንም። በአሁኑ ሰዓት ግን ልጆቻችን ግን እዚህ ደረጃ መድረሳቸው በጣም እጅግ እኔ በአባትነት እኔ ዘነበ በእውነት እንደዚህ ይሆናል ብዬ አልጠበቅኩም ነበር። እውነቴን ነው የምነግርህ። በጣም ያሳፍራል። ማለት አሁን ምንድን ነው የሚሰማሽ? ማለት ልጆችሽ እንደዚህ ሲሆኑ ለሀብት ብለሽ የገባሽበት መዘዝ ልጆችሽን እንደዚህ ከሰው ተራ አውጥቶ እንደ እንስሳ ደብቃችሁ ሁለታችሁ
እንግዲህ እንደምትነግረን ከሆነ ጭራሽ መንታ ናቸው። ሁለታችሁን ደብቃችሁ እንድታኖሩ ነው፣ ከሰው እንዳትቀላቀሉ። ምንድነው የሚሰማሽ? ልጅሽን ስታይ ምንድነው የሚሰማሽ? ምናልባት የእነሱም ብቻ አይደለም። አሁን እነሱ ይፋ ወጣ፣ እኛም ራሱ ሁለታችን መካከል መግባባት የለም። አንድ ቀን ሰላም ብንሆን አንድ ቀን እንጣላለን፣ አንድ ቀን ሰላም ቢሆን እኛም ነው ኑሯችንን ብጥብጥ። ደስተኛ ኑሮ እኮ አትኖርም። ያው ሀብቱ ኖረ ለውጭ ሰው ደህና ኑሮ የምንኖር ነው የሚመስለው። በውስጣችን ግን አንድ ቀን ደስተኛ ሆነን አናውቅም። ይህን ነገር ደግሞ አሳልፈን እንዲህ ለሕክምናም ለምንም ብንሰጥ ወንጀል የሰራነው ወንጀል እያወቅን እንዴት ነው ራስን አጋፍጠ የምትሰጠው? እና በዛ ምክንያት ነው እኛ ስብስብ ብለንም እየተቀመጥ ነው ማለት ነው በመነጋገር ያለው ነው። ሀብታችሁን ካልተጠቀማችሁበት ሀብት ብላችሁ እዚህ መዘዝ ውስጥ ገባችሁ። ያን ሀብት አልኖራችሁበትም። እናንተ እንዳሰባችሁት አልኖራችሁበትም። የእናንተ ትዳር ፈርሷል። የልጆቻችሁ ህይወት ተበላሽቷል። ይሄ ለዚህ ነው ሀብቱን የፈለግከው? ንገረኝ እስቲ። አልነበረም። እኔ እንደዚህ አይነት ነገር ይገጥመኛል ብዬ አልጠበቅኩም። ሆኖም ግን አሁንም ባለው ሁኔታ እሷም እንዳለችው መቤት እንዳለችው እንግዲህ እኔ በእውነት ነው እስካሁን ድረስ ምንም አይነት ሰላም የለም። ብሩ አለ፣ መኪናው አለ፣ ቤቱ አለ፣ ሁሉ ነገር አለ። ግን አንድ ቀን ባዶ ሆነን በነበርንበት ሰዓት የነበረን ፍቅርና ገንዘቡ ከመጣ በኋላ ያለን ፍቅር አገናኝም። ከፍተኛ የሆነ ብጥብጥ ነው። ሰላም የለም። ሁል ጊዜ ወይ በሷ ወይ በእኔ በኩል ችግር ይፈጠራል። በቃ አለመግባባቶች ይፈጠራሉ። መስማማት የለም። ስለዚህ በቃ እኛም ይሄ ነገር መንፈሱ በራሱ እኛን ሰላም እየነሳን ያለ መሆኑን እኔ አሁን ላይ ነው ቆም ብዬ ያሰብኩት እንጂ ከዛ በፊት ግን ገንዘቡን፣ ሀብቱን፣ ንብረቱን ብቻ ነበር የተመለከቱ። በተለይ ልጆች ላይ እንደዚህ አይነት ታሪክ ይሰራል ይፈጠርባቸዋል ብዬ ፈጽሞ ያላሰብም ነበር። ፈጽሞ ያሰብኩት ነገር አልነበረም። ግን ከበስተጀርባ ብዙ ታሪክ ብዙ ችግር ይዞ እንደሚመጣ ዛሬ በራሴ አይቼዋለሁ። በእውነቴ ነው። ሰው ተከትለን ነው ገደር የገባ ነው። ባናምነው ኖሮ እዚህ ገደል ውስጥ ማንገባም ነበር። ያው የበፊታችን ፍቅራችንና ደህንነታችን ይሻለን ነበር። ግን አሁን እየጸጸተን በቃ ማለት ምን ማድረግ እንዳለብን ራሱ መወሰን ያልቻልንበት ጊዜ ላይ ነው እናንተን ያገኘነው እና ተጸጽተናል በሰራነው ስራ ማለት ነው። ይህን ነገር ለማስተካከል ምን ሞክረሻል? እስቲ ንገሪኝ። እንደ አንድ እናት ልጅሽን አንድ ጨለማ ክፍል ውስጥ አግቶ ከማስቀመጥ ውጪ ሌላ ምን የተሻለ ነገር ሞክረሻል? እስቲ ንገሪኝ። ያው ምንም አልሞከርኩም። እሱን እንዳማራጭ ብያው ነግሬ ያለውን ነገር ያው መጠቋቋሚያ ሲሆን በዛ ምክንያት ነው አፍነን ያስቀመጥኳት ማለት ነው። እሱም አንዷን ወሰደ፣ እኔም አንዷን ወሰደ። ያው በመነጋገር የምትፈልገውን ነገር ብቻ እንዳይጎልባት በማየት ሰዎች ደግሞ እኔን አይተው እንደዚህ አይነት ልጅ ወልዳለች ብለው እንዳያሽሟጥጡኝ በሚል ነው እንደዛ ያልኩት። ማለት የልጅሽን ከማስተካከል ሰው ምን ይለኛል የሚለው ነገር ነው አንቺን እየከበደሽ ያለው። እንደ አንድ እናት እኮ እናውቃለን፣ እንደ ሀገር ኢትዮጵያ ውስጥ ነው ያለ ነው። ብዙ እናቶች ለልጆቻቸው ምን ያህል መስዋዕትነት እንደሚከፍሉ እናውቃለን። እና አንቺ ግን ከዚህ ፍጹም የተለየ ሰው ሆነሽ ነው ያገኘንሽ። እናት ነሽ፣ ብዙ የተሻለ የሚባል ሀብት ያለሽ ሰው ነሽ እና ሀብትሽ ደግሞ በምን አይነት መንገድ እንደመጣ ታውቂዋለሽ። ቢያንስ ያለሽን ይዘሽ የልጅሽን ለማስተካከል መሞከር አይሻልም ነበረ? ሰው ምን ይለኛል የሚለውን ነገር ከማሰብ ከሰው ምን ይለኛል ባሻገርም እኮ ይዣት ቢሄድም ራሱ ወንጀል እየሰራው ነው ያለሁት። ለምን እንዲያስቀመጥሻል ለምን እንደዚህ ሆነ ቢባል እኮ ህግ ወንጀል ምን ሊያሳስብሽ እኮ አይገባም። እንደ አንድ እናት የልጅሽ የተሻለ ህይወት ብቻ ነበር ሊያሳስብሽ የሚገባው። ወንጀል መስራት፣ ሰው ምን ይለኛል የሚለው ነገር እኮ በፍጹም ሊያስጨንቅሽ ሊያሳስብሽ አይገባም። ያን ያህል አመት ደብቂያት እንዴት ነው አውጥቼ እንደዚህ አድርጌያለሁ ብዬ ራስሽ ሁለታችሁ ፈልጋችሁ አይደል እንዴ በአዳም ልኮ ሄዳችሁ ይሄን ነገር ያደረጋችሁት? ከዚህ የተለየ ነገር ምን እዛ ሄዳችሁ እንኳን ለመሞከር እኮ ያለውን ነገር ለማስተካከል እንኳን አልሞከራችሁም። ሄደህ ታውቃለህ? ሄደሽ ታውቂያለሽ? በአዳም ልኮ ቦታ ላይ ሄዳችሁ እነዚህ ልጆች እንደተጎዱና ህይወታቸው እየተመሰቃቀለ እንደሆነ እናንተ ሀብቱን እንደማትፈልጉት የልጆቻችሁ ህይወት መስተካከል እንዳለበት ሄዳችሁ አሳይታችሁ ታውቃላችሁ? እነዚህ ልጆች ጨለማ ክፍል ውስጥ ተቀምጠው ህይወታቸውን በሙሉ አዘቅት ውስጥ እየኖሩ ነው ያሉት። 16 ዓመት ማለት ቀላል አይደለም። ከዚህ በኋላስ ምን ያህል ዓመት ነው ጨለማ ክፍል ውስጥ የሚቀመጡት? ምን ያህል ዓመት ነው ህይወታቸው የተበላሸ ሆኖ የሚቀጥለው? እናንተ ለሀብትና ለገንዘብ ብላችሁ የፈለጋችሁትን ነገር ለማድረግ ተሙ። ከዚህ በላይ ከነዚህ ሰዎች ጋር እንትን ማለት ያለብን አይመስለኝም። ምን አይነት ማለት እኔ ብዙ ሰዎች ገጥመኝ ያውቃል። እንደናንተ ግን አይን ያወጣ ልጆቹን ህይወት ገብሩ። ለየትኛው ህይወታችሁ እስቲ ንገሩኝ። ከልጆቻችሁ ውጪ ሌላ ልጆች አላችሁ ወይ? ሌላ ህይወት አላችሁ? አንተ አግብተሃል ወይ? ሌላ ቦታ ወልደሃል? ንገረኝ። ለየትኛው ህይወት ነው? ንገረኝ። ለየትኛው ህይወት ነው? ይሁላ ሀብት ውስጥ ይሁላ ብር ቢኖር ምን ተጠቀምክ? ምንም። ልጅህን፣ ትዳርን፣ ሁሉ ነገር አተ አንድ ጨለማ ክፍል ውስጥ እንደ ደሃ ተቦሳቅለ መኖር ነው የሀብት ትርጉሙ? ንገረኝ። ማን ነበር እንደዚህ ይሆናል ብዬ እኮ አላሰብኩም ነበር። ግን ሆኖ አሁንም ቢሆን ለማዳን አንዲትም ርቀት አልሄዳችሁ።
ልጆቹን አፍኖ ጨለማ ክፍል ውስጥ ከማስቀመጥ ሁለታችሁ አንድ አይነቶች ናችሁ። ለልጆቻችሁ ህይወት ማትራሩ በጣም ክፉ ሰዎች ናችሁ። እኔ አይቻለሁ፣ ብዙ ወንጀለኛ ብዙ ሰው ገጥሞኛል። ግን ቢያንስ በልጆቻቸው ይራራሉ። እናንተ ሀብት በልጦባችኋል ከልጆቻችሁ። ለዚህ ነገር ደግሞ ዋጋ ትከፍላላችሁ። አንቺም አንተም የእጃችሁን ዋጋ ትከፍላላችሁ። እነዚህ 16 ዓመት ሙሉ ያለ ጥፋታቸው ለእናንተ ሀብት ሲባል የተሰቃዩት ልጆች ደግሞ ነፃ የሚወጡበት ጊዜ ነው። አሁን ይኸውልህ አንገትህን ይዤ ወደዛች ልጅ ትመራኛለህ። የት እንዳስቀመጥካት የት እንዳረካት እያንዳንዷን ነገር ታውጣታለህ። እቺ ልጅ ያለ ምክንያት ምንም በማታውቀው ነገር ጨለማ ክፍል እርግጠኛ ነኝ አንተም እንደሷ እየበደልካት ነው የሚሆነው። ወደዛው እንሄዳለን። እቺ ልጅ ያለችበትን ሁኔታ ማረጋገጥ እፈልጋለሁ። ወንድሜ ሳሚ ይህን ሰውዬ ይዘን ወደዛው እንሄዳለን። አንቺ ግን እኛ ጋር ማቆየት ቆያታለሽ። ለእያንዳንዱ ለሰራችኋት ነገር ግን የእጃችሁን ዋጋ የምትከፍሉ እመነኝ። ለሰራኸው ለእያንዳንዷ ነገር አስከፍልሃለሁ፣ አንተንም አንቺንም። ሀብታችሁን ደግሞ የቀረውንም ደግሞ ማለት ነው አትጠቀሙበትም። ላረጋችኋት ለእያንዳንዷ ነገር ዋጋ ትከፍላላችሁ። ይሰማል? እሷና ይዘዋት ይውጡ። ናውጣ አቶ ዘነበ ይሄ ታለ ቤቱ ይኸው ግቡ። መብራት የለም ቤት መብራትም ማለት ካሜራ አትጠቀምም እኮ መብራት ሲበራባት እኮ ልጅቷ መብራት እኮ እስቲ የሆነ ነገር አምራልኝ። የስልክ ፍላሽ አምጣልኝ። ምን ሆናችሁ ነው? ይኸው አልጋው ላይ የሆነች ልጅ ትታይ። እናት ምንድነው የሚታየው? እናት እስቲ አምጣ ስልክ አምጣልኝ። ምንድነው? ቆይ ምንድነው የሚታየው? እስቲ እንዴ እናት እስቲ አብረው በደንብ በስመ አብ አንተ አይዞሽ እናቱ። እሺ ዞር በልና ካሜራውን ጠራልኝ፣ ልጆቹን ጠራልኝ፣ ይዟት ይውጡ። ና አይዞሽ። እሺ እናቱ ደርስ። አታልቅሽ፣ በቃ እና አታልቅሽ። ና አይዞሽ። ዝቅ አድርጎና ካሜራውን ልጅ ሳሚ ና ግባ እስቲ። ና ሳሚ ና ያዛት ሳሚ። እሺ አውጣት ይዛት ይውጣ። ሰንሰለት አለ እጇ ላይ ሰንሰለት አለ ሰማኛለህ? እንዴት ነው ልጅህን ባዶ ክፍል ውስጥ አስራ ልታስቀመጣት የምትችለው? እንዴ ከባለቤትህ ትብሳለህ። ባለቤትህ ቢያንስ እኮ የሆነ ክፍል አዘጋጅታላት ጨለማ ክፍል ውስጥ እንዳታስቸግራት ነበር የምታደርገው። የሚያስፈልጋትን እንክብካቤ ታደርግላት ነበር። እንዴት አንተ ይህንን ነገር ታደርጋለህ? እንዴት ከባለቤትህ ባስክ ድንጋይ ትሆናለህ? እንዴት የሁሉ ነገር ታደርጋለህ? ተናገር። አይደለም እኮ ይኸውልህ መሰለህ፣ እሷ 16 ዓመቷ ነው አሁን። እሷን እዚህ ዘግቼባት የሚሄደው ወጣ እንዳጠፋብኝ ብዬ ነው። እንደገና ጎረቤቱም እንዳይመለከታት እንዳያት ነው። እናትየውና እኔ እንዳልኳችሁም እናትየውና እኔ ተለያይተን አይደለም፣ ግን እሷም እየመጣች አንዳንዴ ታያታለች። እኔ እንኳን ያችኛዋን ባላይም እሷ ግን እየመጣች እንደምታያት ናት። ግን እናቷ መሆኗን ራሱ አታውቅም። ያው ከ2 ዓመት ጀምሮ ነው ያመጣኋት ወደ ራሴ እንጂ ብጠፋብኝ በማሰብ ነው እዚህ ቦታ ላይ ያስቀመጥኳት። የፈለገ ነገር ቢሆን እኮ ከሰው ጋር የምትቀላቀልበትን መንገድ ነው አይደል ማመቻ። ተወሱን አታደርግ። በጣም ቅንጦት የሆነ እሱ ቢያንስ ለምን የተለየ እንክብካቤ አታደርግላትም? ቤት ውስጥ ካረካት ለምን እንደ አባት አትንከባከባትም? ልጅ ነች ካሰብክላት፣ ለእሷ የምትሳሳ ከሆነ ነገሮችን ማስተካከል ትችል ነበር አይደለ? ለምን ይህን ነገር አላደረግክም? ይኸው አሁን እንግዲህ እኔ እና እሱ አብረን የምንኖረው ያለውን ነገር ግን እንደ አባት ሆኜ ይህችን ራሴ እንከባከባታለሁ፣ ያችኛዋን ደግሞ እናትየው ትንከባከባለች ብዬ ነው። እኔ አሁን እንደምታያት ነው እንግዲህ አሁን ሰንሰለት ያሰርኳት እና ጨለማ ውስጥ ያስቀመጥኳት ምንድነው ብርሃኑን ስትመለከት ስለሚያማት ስለማይመቻት ነው እንጂ ጨለማውን ያደረግኩት እንጂ እኔ ስመጣ ብቻ ነው ብርሃኑን መብራቱን የማበራው። እሷ ጓዳ ውስጥ ነው የምትቀመጠው፣ እኔ ደግሞ ሳሎን ነው እዚኛው የምቀመጠው። በዚህ ምክንያት ነው እንጂ አሁን እኔ ለእሷ ጨክኛ አይደለም። ግን ከወጣች ትጠፋብኛለች፣ ሰው እጅ ትገባብኛለች ብዬ በማሰብ ነው። እንግዲህ ምን ላድርግ? እንግዲህ ከዚህ በላይ አባትነት እንዴት ልወጣ? እንግዲህ አንድ ጊዜ እዚህ ውስጥ ገብተናል። ስለዚህ ምን ላድርግ? መፍትሄውን እንግዲህ ያው ከእናትየው ጋር እንደተነጋገር ነው ከእናትየው ጋር ሁለታችንም በጋራ ተነጋግረን የገባንበት ታሪክ ስለሆነ በምን አይነት መልኩ መወጫው እንዴት ምን እንደሆነ ለእኔ ግራ ስለገባኝ እንግዲህ እናንተም ይኸው ያለችበት ድረስ አምጥታችሁ አሳየን እንፈልጋታለን በማለት ቤቴ ድረስ መታችኋል። እንግዲህ ይኸው ልጅቷም ይኸው አጠገባችሁ ነው ያለችው። ያለውን ነገር መግለጽ ትችላለች። እኔም ያለኝን ነገር ወደ እናንተ እያቀረብኩ ነው። እሱን አንተ አይደለም የምትነግረን። ተግባባን አቶ ዘነበ? ለእያንዳንዱ ልጆቹ ላይ ለፈጸማችሁት በደል ህግ በራሱ መንገድ ይጠይቃቸዋል። አንተና ባለቤት ለራሳችሁ ጥቅም ስትሉ አንዳንድ ልጅ ተከፋፈላችሁ። ከዛ በኋላ ደግሞ ልጆቻችሁን በተለየ ሁኔታ እየበደላችሁ እያጎሳቆላችሁ ነው እያኖራችሁ የነበረው። ይህ ደግሞ ከአንድ ወላጅ የሚጠበቅ ስነ ምግባር አይደለም። ይኸውልሽ የኔ እህት መጀመሪያ ተረጋጊ። ድንገት ነበር የገባ ነው። የነበርሽበትን ሁኔታ በደንብ እናውቃለን እና እንደው እንደ ወንድሜኝና
ምንድን ነው የሆንሽው? ንገሪኝ እስቲ። አባትሽ ያደረገሽ ምንድን ነው? እዛ ክፍል ውስጥ ብዙ ጊዜ እንደቆየሽ እረዳለሁ፣ እሱም ሲናገር ነበር እና እንደው ምንድን ነበር የሆንሽው? ምንድን ነው የሚያስፈልግሽ? ሳትፈሪ ንገሪኝ እስቲ። እሺ ያው ወጥቼ አላቅም። እሺ 16 ዓመት 16 ዓመት ሙሉ ከዛ ክፍል ምንም ወጥተሽ አታውቂም? እዛ በቃ እዚሁ ነበር ተወልደሽ እያንዳንዱ ነገር እንትን ስትይ ነበረው? አላቅም፣ ወጥቼ አላቅም 16 ዓመት ሙሉ። እሺ እና ማንንም ሰው አላቅም። እዛ አሁን ያገኛችሁኝ ክፍል ውስጥ ነው ብቻዬን የነበርኩት፣ ጨለማ ውስጥ። እና ማንንም አላቅም። እንደው ምግብስ፣ መጠጥ፣ መጸዳጃ ቤት እንዴት ነበረ የምታደርጉት? ያው አይተን ገና ስንገባ ያየነው ነገር ነበር አንቺ ጋር እና እንደዚህ አይነት ነገሮች ደግሞ ከሌላ ሰው ጋር እንደማያቀላቅል እናውቃለን። እንዴት ነበረ ነገሮችን ስታደርግ የነበረው? ምግብስ አባትሽ ነበር ይዞልሽ የሚመጣው ወይስ ሌላ ነገር ነበረ? እዛ የነበርኩበት ክፍል እያመጣ ይሰጠኛል። አባትሽ ነው? እና ሁሉንም እዛ ነው የምጠቀመው። መጸዳጃም እዛ ነው የሚያመጣል። ለምንድን ነው እንደዚህ የምታደርገው? ከሰዎች ጋር ልቀላቀል ብለሽ ጠይቀሽው አታውቂም? እንደዚህ አይነት ድፍረት እፈራለሁ። ታዲያ እንደው የሰዎችን ድምፅ ከውጭ ስትሰሚ፣ አሁን እንኳን ግቢያቸው ሆነን ብዙ ድምፆች ይሰማሉ ምናምን እና ሰዎችን ለማየት ከሰዎች ጋር ለመቀራረብ የሆነ የሚያጓጓ ነገር ይኖራል። ይሄ ነገር አጓጉቶሽ አያውቅም? ማን ነው ሰው አይተሽ ማታውቂ ከሆነ እንደ ማን ነው ውጭ ያለው? ምን አይነት መልክ ይኖራቸዋል የሚለው እንኳን ያጓጓል እኮ። ያ እፈልጋለሁ፣ መውጣት እፈልጋለሁ፣ ግን ማንም አያስወጣኝ፣ ማንም ሊረዳኝ አይችልም። ብቻዬን ነኝ። ዘመድ ምናምን ጠይቋቸው ያውቁ? ማለት እዚህ ቦታ ላይ አባትሽ የሆነ ነገር ሲያደርግ ያው እንደወለደ የሚያውቅ ሰው ይኖራል እና ሊጠይቃችሁ የሚመጣ ሰው የለም? አንቺን ላይሽ የሚመጣ ከሱ ውጭ ሌላ ተጨማሪ ሰው የለም? አለች። እሱ ያመጣት በፊት አንዳንዴ እየመጣች ጠይቀኛለች። እሱ እናትሽ ናት ምናምን ይለኛል እና አንዳንዴ እየመጣች ምናምን አይታኝ ምናምን ትሄዳለች። እና እናትሽ ነኝ ሲልሽ ምን አይነት ስሜት ነበር የሚሰማሽ? እናትሽ እዚህ መታ መጠየቅ ሴት ምን አይነት ነገር ነበር ለአንቺ የምትነግርሽ? በምን አይነት መንገድ ነበር የምታወሩት? ያው ትመጣለች ታይኝና ምግብ ምናምን ቋጥራ ትመጣለች። አንዳንዴ ሁሌ አይደለም የምትመጣው። አንዳንዴ ትመጣና ምግብ ሰታኝ ትንሽ ቆይታ ከሱ ጋር አውርታ ትሄዳለች። ከአንቺ ጋር ምንድን ነበረ የምታወራው? ምንድን ነበረ የምትልሽ? አትፍሪ እሺ፣ ችግር የለውም። እንደ ወንድሜኝና ንገሪኝ፣ ችግር የለውም። ምንም ያው ደህና ነሽ ሰላምታ፣ ምንም የተለየ ነገር የለውም። ሁሌ አንድ አይነት ነገር ነው የምትለኝ። ሰላምታ፣ ምግብ ታጎርሰኛለች ምናምን። ከዛ ወዲያው ከሱ ጋር አውርታ ትሄዳለች። እንደው አንዳንድ ጊዜ የሆነ አንዳንድ የሚያስፈልጉ ነገሮች ይኖራል። ከምግብ፣ ከመጠጥ፣ ከመጸዳጃ ቤት በተጨማሪ ያው ብዙ የግል ንጽህና መጠበቂያው ሴት እንደመሆንሽ ደግሞ ብዙ ነገሮች ያስፈልግሻል ብዬ አስባለሁ እና እነዚህን እያንዳንዱ ነገሮች እንክብካቤ የሚያደርግልሽ አባትሽ ነው ወይስ ሌላ አካል አለ? እዛው ውስጥ ያመጣልኛል እንዳልኩ መጸዳጃ። አንዳንዴ ደግሞ የሴቶች እንትን ሲል እሱ ራሱ ያመጣልኝና እዛው ውስጥ ሌላ ቦታ እንደወጣ አይፈቅድልኝም።
ሁሉንም ነገር እዛ ውስጥ ነው የምጠቀመው። ሰው አምጥቶ ውሃ የሚያስፈልገኝ ከሆነ የምጸዳዳበትን ነገር እዛ ነው የሚያመጣልኝ። እኔም እዛው እጠቀማለሁ። በቃ እሺ ዘነበ፣ እንግዲህ ልጅህ ምን ያህል እንደምትፈራ ምን ያህል ነገሮችን እንዳደረጋት እየነገረችን ያለችው እና በዚህ ልክ እየፈራች እንድታደግ ማድረግ ያስፈልገው ለምንድን ነው? እንደገለጽኩልህ ባለቤትህ ልጇን በምን አይነት መንገድ አስቀምጣት እንደነበር እናውቃለን። በደንብ ትንከባከባታለች፣ የሚያስፈልጋትን ነገር ታሟላለች። የባለቤትህና የልጇ አንድና አንድ ችግር ልጇ መውጣት ትፈልጋለች። ባለቤትህ ደግሞ ያንን ነገር አትፈቅድም ካለባት ችግር አንጻር። አንተ ግን ከዛ በተለየ ሁኔታ ልጅህን አስረ ለአመታት አንድ ክፍል ውስጥ ነበር ያስቀመጥካት። ለዛውም አንድ አባት ልጁን ማድረግ በማይገባው መንገድ በሰንሰለት አስረ ነበር ቁጭ ያደረጋት። እንደምትናገረው ከሆነ ደግሞ የሚያስፈልጋትን እያንዳንዱን ነገር እንኳን የምታሟላላት እዛው ክፍል ውስጥ ነው። ቢያንስ ደብቀ ውጭውን ማሳየት ትችል ነበረ። ማታ ላይ በተለየ ሁኔታ መጸዳጃ ቤት የምትሄድባቸውን ሁኔታዎች ማመቻቸት ትችል ነበር። እቺ ልጅ ከቤት ውጭ ያላትን ህይወት ማስተካከል ትችል ነበር። ከዚህ በላይ እኮ ልትጎዳ ትችላለች አይደለ? የፈጣሪ እርዳታ ሆኖ ነው በእንደዚህ አይነት ጤንነት እንኳን ያገኘናት። ለምንድን ነው ነገሮችን መፍትሄ ለማበጀት ያልሞከርከው? በዚህ ልክ ለምን እንደዚህ መጨከን አስፈለገ? የሚገርም ነገር እኔ አሁን ከባለቤቴ ከእሙ ጋር ከተለያየን በኋላ እኔ እና እሷ ያደረግነው ነገር ነው ይሄ። ግን እኔ ተከራይቼ ነው የምኖረው መንደር ውስጥ ነው፣ ሰፈር ውስጥ ነው እንዳየኸው ማለት ነው። ስለዚህ እቺ ልጅ ከዚህ ቤት ውስጥ ከወጣችና ከሄደች ማታም ይሁን ቀንም ሆነ በሰው እጅ ከገባች ብዙ ነገሮችን ታበላሻለች በሚል ጥርጣሬና እሳቤ ነው። እኔም ያው እንደምታየው ቤት ውስጥ አልውልም፣ ግን ውጭ ነው የምመጣው። እሷ ደግሞ በቤት ውስጥ እንድትውል አድርጊያታለሁ። ምክንያቱም ይሄ እኔ ያው ከባለቤቴ ጋር ያደረግነው ነገር ለአደባባይ እንዳይወጣ እንዲሸፈን በማሰብ ነው። ያው አጠቃላይ ለገንዘቡና ለሀብቱ ለንብረቱ በመስጋት ነው ይህን ሁሉ ያደረግነው። ምክንያቱም እሷ እዛ ሆና እህቷ ስላለች ነው። ይህንኑ የዛችኛዋን እንክብካቤ እናንተ እንዳያችሁት ካያችሁ እህቷ ጠቀም ያለ ገንዘብ ከኛ ላይ ስለምታገኝ ስለምትጠቀም በዛ መልኩ ያችኛዋን የመረዳት የመደገፍ ሁኔታ ይኖረው ይሆናል። ግን እቺ ደግሞ እኔ ብቻ ነኝ። ሌላ ሰው ካስገባውባት፣ ሌላ ሰው ሰራተኛ ባስገባ ሚስጥሩ ታሪኩ ይወጣል በሚል ስጋት አንድ ክፍል ቤት ውስጥ ለእሷ ሰጥቼ ማንኛውም ነገር እንደ ሴትነት በመጠቀም የምትፈልገውን ነገር እንድትጠቀም እያደረኩ ራሴ እያገለገልኳት ነው ያለሁት እና የሚያስፈልጋትን ነገር አደርጋለሁ። ውጭ ግን አላስወጣትም። ምክንያቱም ነገሮቹ ይበላሻሉ ብዬ ነበር። ግን የሰጋሁት ነገር አሁን ደረሰ። ስለዚህ ያው አደባባይ ላይ ወጥቷል። እንግዲህ ምን ማድረግ ይቻላል? እቺ ልጅ እኮ ለማስተካከል መሞከር ለአንተ ቀላል ማለት ብዙ መስዋዕትነትን መክፈል ሊጠበቅብህ ይችላል። ብዙ ነገሮች ሊከብዱ ይችላል። ነገር ግን ማስተካከል ትችል ነበረ። እኛ እየጠየቅን ያለ ነው ለምን መደበኛ ህይወት አልጀመረችም? ትክክለኛውን ህይወት ለምን አላሰስካትም? በእርግጥ ይህንንም ማድረግ ትችሎ ነበረ። ለህግ አካላት ለመንግስት አካላቶች ይህን ነገር ብታሳውቁ ምናልባት እንደ ሀገር የሚታወቁበት መንገድ ይፈጠርና በጥሩ መንገድ የሚያድጉበት በጥሩ መንገድ ለእነሱ ልዩ ትኩረት ልዩ እንክብካቤ የሚሰጥበት መንገድ ይፈጠር ነበር። ተውት፣ ይህንን አታደርግ። ነገር ግን እንደ አንድ አባት ቢያንስ ለልጅ ተጨንቀ ብዙ ነገሮችን ማስተካከል ትችል ነበር አይደለ? ይህንን እንኳን እያደረግክ አልነበረም። እንዳልኩ ባለቤትን ምሳሌ አድርጌ እንኳን የምነግርህ ምሳሌ መሆን የሚገባ ሴት ሆና ሳይሆን ከአንተ በተሻለ ግን ልጇን ትንከባከብ ነበረ። ልጇን በጥሩ ሁኔታ ትይዝ ነበረ። እንዴት ነው አንድ አባት ልጁ ላይ በዚህ ልክ ሊጨክን የሚችለው? እሺ ለማንኛውም መወቃቀሱ አይደለም የሚበጀው፣ ሌላ መፍትሄ የለውም ነበር። ይሄ ከባዕድ አምልኮ ጋር የመጣ ነገር ስለሆነ እዛው ባዕድ አምልኳችሁ ጋር ሄዳችሁ ይህንን ነገር ለማስተካከል ሞከራችሁ ታውቃላችሁ? የባዕድ አምልኮ ጋር መሄድ ብቻ ሳይሆን እኛ እኮ አሁን እሱን ከገንዘብ አኳያ ካለን ሀብት አኳያ ሁኔታውን እየተውነው እየረሳ ነው እየተውነው ወደዛ መሄድ ስናቆም ነው እነዚህ ልጆች እንግዲህ በእንደዚህ አይነት ሁኔታ ውስጥ የተከሰተውና የተፈጠረባቸው ችግር። እዛ ቦታ ላይ ሄደን የሚባለውን ነገር አድርገን ቢሆን ፈጽመን ቢሆን ኖሮ እነዚህ ልጆች ዛሬ በህይወታቸው እንደዚህ ያሰቃዩብን ነበር። እንዲሁም ደግሞ ወደ ደህንነት ቦታ ወደ ተሻለ ቦታ ላይ ወስደን ወደ ቤተክርስቲያኑም ወደ ጸበሉም ወደ ምንም ቦታ ደግሞ እንዳንሄድና ደህንነታቸው እንዳይጠበቅ ሚስጥሩ ይወጣል ይጋለጽብናል ብለን ነው። መንፈስ አብሮ ሲኖር ይደበቃል፣ ግን ሲገኝ ደግሞ እንዴት ነው ከእናንተ ህይወት በላይ ስለ ልጃችሁ ህይወት ማትጨነቁት? የእናንተ ሚስጥር መጋለጥ ከልጃችሁ ህይወት በላይ ሊያሳስባችሁ የሚገባው እንዴት ነው? መጀመሪያም እኮ ያሰብነው እኛ የልጆቻችን ጉዳይ ሳይሆን ልጅ ሳንወልድ በፊት የነበረን የህይወት ጉዳይ እንዲስተካከል፣ እንዲሻሻል፣ እንዲለወጥ አሰብን እንጂ የተወለዱ ልጆች እኮ እዚህ ደረጃ ይደርሳሉ ብለን አልጠበቅንም። ግን ይሄ መንፈስ ስለሆነ ነው። ሕክምና ቢሆን መድኃኒት ቢኖረው ምን ቢኖረው የትም ቦታ ይዘን እንደገና ፖሊስ መረጃ ለህግ አካላት ምናምን የሚባል ይሄ መንፈስ ነው። አይያዝም፣ አይጨበጥም። ስለዚህ የግዴታ መውጣት ያለበት እንግዲህ ወይ እዛ ቦታ ላይ አምልኮ ቦታ ይዞ መሄድ ነው ወይ ደግሞ ቤተክርስቲያን ይዞ ወስዶ
ወስዶ ጸበል አስጠምቆ በቤተ ክርስቲያን አባቶች ማስፈታትና የታሰረባቸው የተደረገባቸው ነገር ካለ ይህን ነገር ማስለቀቅ የሚገባን እውነትም እንዳልከው ከእናትና ከአባት የተፈጠረ ነገር ስለሆነ ይህን ነው። አሁን አባትና እናት ይህንን ወንጀል ፈጽመዋል ተብሎ ለአደባባይንም እንዳይወጣ ነበር ስጋታችን። ሆኖም ግን አሁንም ደግሜ የምነግር ነገር ይሄ ነገር በእሷ በኩልም የተረዳችሁት ያወቃችሁት ነገር ትክክልም ነው። ያው አሁንም መታችሁ በቤት ያያችሁት ያገኛችኋትም ልጅ 16 ዓመት እንግዲህ በአንድ ክፍል ውስጥ ተቀምጣለች። እውነት ነው፣ ይህ የማይደበቅ ነው፣ ሀቅ ነው። በአካል አግኝታችኋታል። እኔም ወድጄ አይደለም እንግዲህ እኔም ከነበረኝ ነገር የባሰ እንዳላሽኮለኮሎ እንዳልወርድ ሀብቱን ንብረቱን በመመኘት ብቻ ነው እንጂ የልጅቷን ሕይወት አስቤላት ተመኝቼላት መልካም ሕይወት ትኖራለች ብዬ አስቤ የራሴን ኑሮ የራሴን ሕይወት ለማመቻቸት ከማሰብ ነው። እኔም ባለቤቴም የራስነት ወዳድነት ስላለን እንጂ ለልጆቻችን ብንጨነቅ ኖሮ ይህን ሁሉ ነው ባላደረግን ነበር። ባለን ይበቃናል ብለን ብንኖር ኖሮ መልካም ነበር ብዬ ነበር የማስበው። ነገር ግን ያው አትርፍ ባይ አጉዳይ ስለሆነ ነው እንግዲህ ቃሉን እንደሚለው ብዙ የሰበሰበም አላተረፈም፣ ምንም የሌለውም አላጎደለም እንደሚለው እኛም ባለን ብንረካ ኖሮ ከእግዚአብሔር ወጥተን ወደ አላስፈላጊ ነገር ባልሄድን ኖሮ ልጆቻችንም እዚህ መከራ ውስጥ ባይገቡብን መልካም ነበር ነው ብዬ የምለው። ይህንን መረጃ ነው የምሰጠው እንግዲህ ካለኝ። እሺ የኔት እንግዲህ አሁን ምንም ሳትፈሪ ንገሪኝ እያልኩሽ ነው ያለሁት። የደረሰብሽን ነገር በደንብ አውቃለሁ። ብዙ ተጎድተሻል፣ ብዙ አይነት መስዋዕትነትን ከፍለሻል። እነዚህ ሰዎች ትልቅ ጉዳት አደርሰዋል እና እንደው ምንድን ነው ማድረግ የምትፈልጊው? ብዙ የምትፈልጊያቸው ነገሮች ይኖራሉ እንደ አንድ ልጅ እና የ16 ዓመት ልጅ ማለት ቀላል አይደለም። በዚህ ጊዜ ብዙ የሚያስፈልጋት ነገር ይኖራል። ሌላው ቀርቶ አንድ ክፍል ውስጥ ተይዞ ታስሮ መኖር በራሱ ቀላል ስሜት አይደለም። ምን ብናደርግልሽ ደስ ይልሻል? ምንድን ነው የሚያስፈልግሽ? ንገሪኝ እስኪ። አሁን መፍራቱን ትተሽ ከኔ ጋር ግልጽ ሆነሽ አውሪ። እሺ መውጣት እፈልጋለሁ። ትምህርት መማር፣ ውጭን ማየት ምናምን እፈልጋለሁ። እና የምን ውጭ ነው? ሰማኛለህ? ውጭ አትለኝ። ውጭ ነገር አቁም። ሰማል አርፈው አሁን ዝም በል። ያለበዛ አያገባም። ስለዚህ ለዘመናት ስትጮባት ነበረ፣ ስታስፈራራት ነበረ። ከዚህ በኋላ ደግሞ እነዚህ ልጆች ላይ አንተም ትሁን ባለቤት ምንም አይነት ስልጣን የላችሁም። ተግባባን? እናንተ በህግ ትጠየቃላችሁ፣ እኛ ደግሞ እነሱን ይዘን ማቆያ ወስደን የራሳቸውን ኑሮ እንዲኖሩ እናደርጋለን። አንተ ዝም በል፣ አይመለከትህም። ያለበለዚያ አስወጣሃለሁ። የምን ውጭ ነው? ዝም በል። ሰማልኛል? ዘነበ ዝም በል። ቀጥይ። አንቺ የምትፈልጊውን ነገር ብቻ ንገሪኝ። እሺ? ምንም ያስፈራሽ ነገር የለም። አሁን ንገሪኝ። ጓደኞች እንዲኖሩ እፈልጋለሁ። እሺ። እና ትምህርት መማር ነው የምፈልገው። እንደ ሁሉም ሰው ወጥቼ መግባት እፈልጋለሁ። ከዚህ ቤት በቃ ስወጥ ከዚህ ካለሁበት ጨለማ እንድታስወጡኝ ነው የምፈልገው። ይህን ካደረጋችሁልኝ ይበቃኛል። በቻልነው አቅም እኛ እንተባበርሻለን። እሺ አሁን ላይ ደርሰንልሻል። ብዙ ስቃይ፣ ብዙ መከራ፣ ብዙ ችግር እንደደረሰብሽ እናውቃለን። አንድ ክፍል ውስጥ ለ16 ዓመት መቀመጥ ማለት በጣም ከባድ ነው። ትልቅ ሴት ነሽ። ብዙ ነገር ማድረጊያ እድሜሽ ላይ ነው። ተምረሽ ብዙ ነገሮች የምታደርግበት እድሜ ነበር። ነገር ግን እንግዲህ እግዚአብሔርም አልፈቀደም፣ ቤተሰቦችሽም ደግሞ ይህንን ነገር እንዳታደርጊ ተከላክለዋል እና አሁን በቻልነው አቅም ግን ወደ ጥሩ መንገድ እንድትመጪ፣ ከሰው ጋር እንድትቀላቀይ፣ ከዛ ውጭ ደግሞ በቻልነው አቅም ትክክለኛ ትምህርት፣ መደበኛ ትምህርትን ተምረሽ ራስሽን ስኬት ላይ የምታደርሽበትን መንገድ ለማረጋገጥ እንሞክራለን። ወደዛ መንገድ እንድትሄጂ ለማድረግ እንሞክራለን። እሺ አሁን ምንም የሚያስፈራሽ ነገር የለም። በእኛ ክትትል ውስጥ ነው የምትሆኘው። እኛው ከአንቺ ጎን ነው የምንሆነው። ያለሽበትን እያንዳንዱን ነገር እግር በእግር እየተከታተልን እንግዲህ በቻልነው አቅም ከጎንሽ እንቆማለን። እሺ እንደው ሌላ ብቻሽን በነበርሽበት ሰዓት ላይ የምታያቸው እንግዳ የሆኑ ባህሪዎች ነበሩ። አሁን የሚደርስብሽን ነገር በደንብ አጣርተን አይተናል እና ወላጆችሽም ቢሆኑ በተወሰነ መልኩ ያው ወላጆችሽ ብለን እንጥራ እንጂ እነሱም ቢሆኑ በተወሰነ መልኩ ነግረውናል እና እንደው ሌላ የደረሰብሽ ነገር ካለ፣ የሚያደርሱብሽ ጉዳት፣ የሚያስከፋሽ ነገር ካለ ንገሪኝ እስቲ። ምንም ደስ የሚል ነገር የለም። ሁሉም ነገር ያስከፋል። ምግብ አንዴ ነው የምበላው። ውሃ እንኳን በ2 ቀን ነው የምጠጣው። ማለት አባቷ ነህ አይደለ? እንዴት ነው የተሻለ ህይወት የሚኖር አባት፣ የተሻለ ገንዘብ የሚያገኝ አባት ለአንድ ልጁ በቀን አንዴ ምግብ ሊሰጥ የሚችለው? ከዛ በተጨማሪ በጣም መወዳታለሁ፣ በጣም ሳሳላታለሁ፣ ከሰው መደብቃት ለዚህ ነው እያልክ እንዴት ነው በ2 ቀን አንዴ ውሃ ልታጠጣት የምችለው? ግልጽ አድርገህ ንገረኝ። እንዴት ይህንን ሁሉ ነገር ታደርጋለህ? እየሰማህ ነው?
እየሰማ ነው። ንገረኝ። እኔ በየሰዓቱና በየደቂቃው መመገባትና ማበላት የግዴታ መጸዳጃ ያስፈልጋታል። ቤት ውስጥ ነው የምትጸዳደው፣ እዛች ክፍል ውስጥ ነው የምትኖረው። ቢሆንስ ለልጅ ለምን አትጠልቅ? የተሻለ ገንዘብ ካለ ለምን ትልቅ ቤት ተከራይተህ አታኖራትም ነበር? ለምን የተሻለ ቤት ተከራይተህ አታኖራትም ነበረ? ታሪኩስ ሊበተን አይደለም? ታሪኩ ለምንስ ይቋርጣል? ስለዚህ ታሪኩ እንዲቀጥል ነው የምፈልገው እኔ። ምክንያቱም አሁን እናንተ እዚህ ደረሳችሁ እንጂ አሁን ባለችበት ደረጃ መጣችሁን። ከዚህ የተሻለ ህይወት ለማኖር ጥረቱ ነበረኝ፣ ግን ምንድን ነው አሁን በቃ አብቅቷል። ከዚህ በላይ ወዴትም ልወስዳት አልችልም። ስለዚህ ነው በየቀኑ በየደቂቃው የሚበላ ሰው ምን ያህል መጸዳጃ ቤት እንደሚያስፈልገው ልትረዳ ይገባል ብዬ አውቃለሁ፣ አስባለሁ። እና አንተ አሁንም በልታ እንዴት ነው የሚሆነው? እንደ ሰው ትመገባለች፣ እንደ ሰው ትጠጣለች፣ እንደ ሰው ትኖራለች። እንደ ሰው በሁለት ቀን አንድ ውሃ እየሰጣት ነው። ገንዘብ እንዳለ የተሻለ ኑሮ እንደምትኖር እኮ ራስህ በአንደበት መስክረህ ነበረ። የተሻለ መኪና እንዳለ የተሻለ ቤት እንዳለ ስትናገር ነበር። ይህ ማለት ደግሞ ለልጅ ፈጽሞ የምታንሰው አልነበርክም። የተሻለ ቤት ተከራይተህ እዛው መጸዳጃ ቤት ያለው እዛው እንደፈለገች የምትሆንበትን ነገር ማስተካከል ትችል ነበር። ይህ ግን አይምሮ ምን ያህል እንደታወረና ድንጋይ እንደሆንክ የሚያሳይ ነው። ለአንድ ልጅ በዚህ ልክ መጨከን ማለት ምን ያህል ሰይጣናዊ ነገር እንደተጸናወተ የሚያሳይ ነው። ተግባባን? በዚህ ልክ መንፈስ የተጸናወተ ሰው ነው ማለት ነው። ልጅ ላይ በዚህ ልክ እንዴት ትጨክናለህ? እንዴት ይህን ሁሉ ነገር ታደርጋለህ? እኔ እኮ አይደለሁም ይኸውልህ፣ ይሰማኛለህ? መንፈሱ በራሱ ምግብ አያስበላም፣ ብዙ አያስጠጣም። አይገርምም? አሁን አንተ ዝም በል። ይኸውልህ አንተ ማትረባ አባት መጥቼልሃለሁ። ልያረካት በዚህ ሰንሰለት ላሰቃያት ለእያንዳንዷ ነገር አንተም ያቺ ባለቤት ተብዬም ዋጋ ትከፍል። ሳሚ መኪና አዘጋጅተናል። እሷን ከእህቷ ጋር ወደ ሕክምና ቦታ የሚሄዱበት ነገር እያመቻቸው፣ አንተ ግን ማለት ነው ላረካት ለእያንዳንዷ ነገር በዚህ ሰንሰለት ላየችው ለእያንዳንዷ ስቃይ ዋጋ የምትከፍል ነው የሚሆነው። እሱን ለእኔ ተው። ሳሚ እሷን ይዛችኋት ትመጣለች። መኪናውን አዘጋጁልን እባካችሁ። አይዞሽ፣ አይዞሽ፣ እባክሽን፣ ቀስ በይ።